ብዙ ጊዜ ይከታተል ነበር። ብዙ አመታቶችን እንከታተላለሁ፣ እሰማለሁ። አንተ ብዙ ጥሩ ስራ ነው የምትሰራው፣ ምክር ስለምትሰጥ ዛሬ እስቲ ምክር እኔም ገብቼ ሊጠቀምበት ብዬ ነው የገባሁት። እና ብዙ ጊዜ አንድ ፍቅረኛ ነበረኝ እና የሆነ ምክንያት ተጣልተን አላመንኩበትም፣ አልተማምንም እና ከዳኝ። ከዛ አሁን የህይወቴ ውስጥ ያለው ሰው አለ፣ እወደዋለሁ፣ እሱም እወድሻለሁ ምናምን ይለኛል። እሱ ያለው ፍቅረኛው ከየት መጣ? በሰማይ መና ወርዶልሽ ነው? ሶሪ ነው ከፊት ስትነሽ ከግራ ጎንሽ አገኝ እንዴት ነሽ? እሺ ልንገር፣ ይቅርታ። እና ይህን ፍቅረኛ ያገኘሁት ከሰው እህቴ ባል ነበር ያገናኝ። መጀመሪያ አውሪ ብሎኝ ማለት ነው። ከዛ በኋላ ተለያየን፣ ያወራን። እሱም ዝም አለ፣ እኔም ዝም አልኩበት። እሱ ስራ ላይ ነበር፣ እሱ ትምህርት ላይ ነበር፣ እኔ ስራ ላይ ነበርኩና ተለያይተን ቆየን ሙሉ 3 አመታት ማለት ነው። ከዛ መሀል ላይ እኔ እሱ ሌላ ፍቅረኛ በህይወቴ ውስጥ ገባና ቀለበት ምናምን ነው አድርገን ያወራን ነበርና ቀለበት ያደረግነው ሰው ሌላ ፍቅረኛ በህይወት ይገባ ማለት እሱ ጋር ምንም ሳንባባል ተዘጋጋን። እሱ ምንም አላለኝ፣ እኔ ምንም አላለኝ። እኔ ስራ ላይ ሌላ ሀገር ነው፣ እሱ ኢትዮጵያ ላይ ነው፣ ትምህርት ላይ ነበር። ከዛ በዛ ምክንያት እሱ ስጠፋብኝ እኔ ደግሞ እንትን አልኩበት፣ ሌላ ፍቅረኛ ያዝኩት። ከዛ ሌላ ፍቅረኛ ከሶስት አመት ሆነናል ከተለያየን ከቆያን ያኔ። ከዛ በኋላ መካከላችን ላይ አሁን ቀለበት ያደረገ ነው ፍቅረኛ፣ አዲስ የገባው ፍቅረኛ ምንም ባልታወቀ ምክንያት ብዙ ምክንያት ውስጥ እኔ ጥፋተኛ አድርጎ ከኔ ተለያየ። እሱ ከኔ ጥቅማ ጥቅም ፈልጎ ነበረ መሰለው ቀለበት ያደረገልኝ። አንዳንድ ጊዜ ቀለበት ካደረጉ በኋላ ሚስቴ ናት ሁሉ ነገር ታደርጋለች ብሎ የሚያስቡ ወንዶች አሉ። ከዛ እኔ ሁሉ ነገር ዝም ካልኩ በኋላ የሆነ ነገር እናደርግ ሲባል በሰብ ጣልቃ ከገባን አልፈልግም፣ ብቻዬን ማድረግ እፈልጋለሁ አለ። ጠይቄው ማለት ነው። ስራ እንደዚህ እንስራ፣ ቀለበት ካደረገን በኋላ ስራ እንስራና አብረን እንደዚህ ለመኖር እናደርግ ሲባል እምቢ አለ። በጣልቃ የሚገባ ቤተሰብ አልፈልግም ምናምን ስለ እኔም ዝም አልኩበት። ይሄኛው ፍቅረኛ በምን ነበር የተዋወቅሽው? ሁለተኛው እሱም በሰው ነበር የተዋወቁት። ይሄ ራሱ ከሌላ ሰው የሆነች ጓደኛ ነበር ያስተዋወቀች። ከዛ እንደዚህ ቤተሰብ ይወድሻል ምናምን ስለሚለኝ እሺ ቤተሰብ ጋር እንተዋወቅና ምንም አድርገው ነገር እኔ በስሜና በአንተ ስም ሳደርግ ቤተሰቦች ጣልቃ ገብቶ መፈረም ምናምን አለባቸው አልኩ። እኔ ስለ እሱ ቤተሰብ ጣልቃ እንዲገባ አልፈልግም፣ ብቻ የማድረግ ነው የምፈልገው ምናምን ስል እኔ ዝም አልኩት። ከዛ ጥቅም ሳያገኝ ሲቀር ከኔ መለየት ፈለገና ምክንያት ምንም በሌለ ምክንያት ፈጥሮ መለየት ፈለገና የሆነ ታይም ላይ ሲጠፋብኝ ምን ሆንክ ምናምን ስለው እኔ ካንቺ ያተረፈኝ ጭቅጭቅ ነው አለኝ። በጽሁፍ ምን ጭቅጭቅ ነው? አንተን ወደድኩት ጭቅጭቅ ነው እንዴ ብዬ እንትን ስል በቃ አንቺ ከኔ ተማሪ ሌላ ሰው ህይወትሽ ሲገባ እንደዚህ አታደርጊ ምናምን ስለኝ እሺ እኔም ያደረኩት ጥፋት ካለ ንገረኝ ምናምን ብዬ አንድ ድል ስጠኝ አልኩኝና አይ እኔ ድል የሚባል ነገር ላይ አላመንበትም፣ ከኔ ተማሪና ከሌላ ሰው ህይወት ውስጥም እንደዚህ እንዳታደርግ አለኝ። መልሼ ጻፍኩለት፣ አልመለሰልኝም። ከዛ ቀለበት ስናደርግ ሰው ነበረ 3 ሰው ምናምን እና የእሱ ጓደኞቹ እንደዚህ ነው፣ እኔ ጥፋተኛ አይደለሁም፣ መኖር ፈልጋለሁ፣ ግን እሱ ሌላ ህይወት ካለው እኔ ምንም ማድረግ አልችልም፣ ይቅርታ አድርጉልኝ ብዬ ዝም አልኩ። ተለያየን። አንድ ቀን እሱ በዋትስአፕ ብሎክ አደረገኝ። እንደዚህ ምክንያት ምንም ሳላጠፋ ብሎክ ሲያደርገኝ እኔ ደግሞ ሄጄ ከፌስቡክ ሁሉ ቦታ ላይ ብሎክ አደረኩት። ከዛ በዚህ ምክንያት በቃ ተለያየን። አሁን መሀል ላይ የገባው ፍቅረኛ ያይቃ እሱ ከሱ ተለያይተን በቃ ስንጨርስ አሁን ይሄ 3 አመት ተለያየን ያልኩት ጓደኛ በህይወቴ ውስጥ መጣ። ትምህርት ክላስ ጨርሶ ምናምን ስራ ላይ ቢዚ ነበረና ከዛ ነገርኩት ያለው ነገር
ጀስ የጥሩ ሰው የሚያዳምጥና ህይወት የገባው አንዳንድ ሰው አለ አይደል? የሚረዳ ሰው የሚያወራ ጊዜ እና ስለሆነ እንደዚህ ነበረ ተፈጥሮ ነበረ መሀል ላይ እንደዚህ አሉ። አንዳንድ ጊዜ ህይወት ውስጥ ሴቶቹ ትቸኩላላችሁ። መቸኮል አንዳንድ ጊዜ ዋጋ ያስከፍላ ምናምን አለኝ እና እሺ ብዬው አሁን ያወራን ነው ስናወራ እሱ የራሱ ስራ አለው። የራሱን የቻለ ሰው ነው። አክም ቢሆንም የራሱ የቻለ ሰው ነው እና ምን ይለኛል እኔ ከዚህ በኋላ ከሌላ ሰው መጎዳት አልፈልግም። አንተም በህይወት ውስጥ የእውነት ማትገባ ወይ ዝም ብለህ ለማውራት ምናምን የምትገባ ከሆነ እኔ አልፈልግም። ግልጽ አውርተን መኖር አለብን አልኩኝ። እሺ እኔ ችግር የለብኝም። እኔ በዛ ሰዓትን ከአንቺ የራኩት ምክንያት እኔ የሰው ባዶ ተስፋ መስጠት አልፈለኩም ነበር። ለትዳርም በምንም ጉዳይ በዛ ሰዓት ዝግጁ አልነበርኩም አለኝ። ከዛ እሺ ዝግጁ ስላልነበርኩ አንቺን መጎዳት ስለማልፈልግ ነው ዝም አልኩት። ክላስ ልጨርስና ስራዬ የዛ ሰዓት ስራ ማለኝ ክላስም ስለነበረኝ ቢዚ ሆኜ ነው የጠፋሁት። እኔ አሁን በዚህ ሰዓት የሚፈልገው ትዳር ነው። በዚህ ሰዓት እዚህ ብትኖሪ አገባሻለሁ። እኔ የምፈልገው ትዳር ነው። ምንም የምፈልገው ነገር የለም። አንድ አሁን የሰው ሀገር ነው ያለሽው። ስለዚህ አንቺ ያልሽውን ችግር የለም። በሷ ጋር መታወቅ ከፈለገን እንተዋወቃለን። ግን ሁሉ ነገር መቸኮል ሳይሆን ቀስ ብለን መታወቅ ያስፈልጋል። እንደ ህፃን መቸኮል የለብንም አለኝ። እሺ ብዬ ያወራው ነው እና ምን ይለኛል እኔ ምንም ያክል ብር ቢኖረኝ ምን ያክል ስራ ቦታ ሌላ 2 ስራ 3 ስራ ቢኖረኝ ራሱ ለአንቺ ስራ ያስፈልግሻል። የራስሽ ስራ የራስሽ መሆን ስራ መከፈት አለብሽ። ከሰው ሀገር መጥተሽ ቁጭ ቤት መቀመጥ የለብሽም እና የራስሽ የምትዩ ስራ ክፈቺና ስሪ። ስራ እንድትሰሪ እኔ ሁኔታዎቹን ምቾትን እንትን ላለኝ የምትከፍቺ ቦታ ምናምን አስተካክላለሁ። ስለዚህ መተሽ እዚህ ትሰሪያለሽ። የያዝሽው አመት ሌላ መጨመር የለብሽም ይለኛል እና እንጃ አንዳንድ ጊዜ ለምን እንደሆነ ያጠራጠረኛል። ምክንያቱ መጀመሪያ ስለተጎዳው ይሆን አላውቅም እና ከዚህ ላይ ምን ትለኛለህ? አሁን ታፍቅሪዋለሽ? እሱ ፍላጎት አለሽ? አዎ እሱ ፍላጎት አለኝ። እወደዋለሁኝ ግን አለ አሁን የመጀመሪያ እንትን ስላለኝ እሱም በኋላ ቢቀየረብኝስ ብዬ ነው እንጂ የምፈራው ፍላጎት። ለምንድን ነው ከ3 አመት በፊት የተለያዩ ፍቅረኞች ጋር መቀጠል የፈለግሽው? እኔም ምንም አልተባልንም እኮ እኛ አልተለያየንም። እሱ በራሱ ስራ ተጠምዶ ዝም አለ፣ እኔም ዝም አልኩት። መጀመሪያ ጊዜ ሲጠይቀው ምን አለ መሰለህ እኔ አሁን በዚህ ሰዓት መግባት ስለማልፈልግ ከ3 አመት ከጠበቅሽኝ አንቺም ከ3 አመት ሲጠብቅኛ ከጠበቅሽኝ እንትን እንጋባለን አለ። ለአማርኛ ችግር ይቅርታ እና እንጋባለን። አሁን እኔ እንትን አይደለሁም። የራስሽን ህይወትም ላበላሽ አልፈልግም። የሰው ውስጥ የሚፈጠረው ነገር አላውቅም። ነገር እኔ ላይ ምን እንደሚሆን ስለማላውቅ እኔ በአንቺ ህይወት ውስጥ ጣልቃ መግባት አልፈልግም። ስለዚህ ከጠበቅሽ እንኖራለን፣ ካልጠበቅሽም ህይወትሽን ከቀጠልሽኝም ያው የጻፈለት ነው የምንኖረው አለ የዛ ሰዓት። ስለዚህ አሁን እኔ ዝግጁ አይደለሁም፣ ለስራ ላይ ነኝ፣ ትምህርት ላይ ነኝ አለ እና አሁን ደግሞ ክላስ ጨርሷል። ለዛ እንትን አለን እንጃ ከዚህ ላይ ምን እኮ አሁን አንቺ እንደዛ ካለሽ ለምንድን ነው ወደ ሌላ ፍቅረኛ ለምን ሄድሽ? በዛ ሰዓት ቸኩዬ ነው አሌክስ። እዛን ሰዓት ኢትዮጵያ ሄጄ ስለነበረ በአጋጣሚ ያገኘው እረፍት ኢትዮጵያ ሄጄ ነበር። ይህ አሁን ቀለበቱ ፈርሷል? አዎ የቀለበቱ እኮ ነው የፈረሰው። ነገርኩህ አይደል? ምንም ያለው እያሌለው ምክንያት ውስጥ ተፈረሰው እሱ እኮ ነው። ቀለበት ሰርፕራይዝ ብሎ ያደረገኝ ሰውዬ ምንም ምክንያት ሳይኖር ብሎክ አደረገኝ እኮ። አሁን ይሄኛው ሊያገባሽ ነው የሚፈልገው? አዎ ሊያገባሽ ፈልጋለሁ። አዎ አሁን ብትመጪ ያገባሻለሁ ስለ እኔ ደግሞ ያስኩኝ ኮንትራት ስላላለቀኝ ማሄድ አልችልም አልኩት። ሌላ ህይወት ጀምረሽ እንደነበረ ሰምቷል?
ህይወት እንደጀምሬ እንዳልነበረ ነግሬያለሁ። ደግሞ እሱም ሰምቷል። ያው ህይወት አንዳንድ ጊዜ እንደዚህ ናት፣ ሴቶቹ ደግሞ አንዳንድ ጊዜ ትፈጥናላችሁ ምናምን ብሎ ችግር የለም ብሎ ተቀብለዋል። እድሜሽ ምን ያህል ነው? እድሜ እኔ አሁን መስከረም 14 25ኛ ዓመት ይይዛለሁ። አሁን መጋባት ጥሩ ነገር ነው። ቁም ነገር ከሆነ ትዳር ከሆነ እንግዲህ ያኔ እኔ ለትዳር ዝግጁ አይደለሁም፣ መማር ነው የምፈልገው መስብ ገና ነኝ ካለ ያንን አቆማችሁ ተስማምታችሁ ወደ ራስሽ ህይወት ከሄድሽ ያኔ ያቆመ ጉዳይ ነው። አሁን ድጋሚ አሁን ለምሳሌ እቃቃ ጨዋታ እንዳይሆን እሱ 3 ዓመት ምናምን ጠብቂ ሲልሽ ያኔ አልጠብቅም ብለሽ አስችልቦሽ ሌላ ሰው ጋር ሄድሽ ወይም ደግሞ ሌላ ፍቅረኛ ነሽ፣ ያው ህይወት እቀጥላለሁ ብለሽ 25 ዓመትሽ ነው እንግዲህ መቼም ከ3 ዓመት በፊት ከተባለ 22 ምናምን ዓመት ነው የምትሆኚው። በ22 ዓመትሽ ምን ችኮላ አስመጣ? 3 ዓመት ጠብቂኝ በቃ አሁን ዝግጁ አይደለሁም ሲል አንቺ እኮ ገና እኮ ነሽ 22 ዓመት